ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን ሰበር ዜና አለን። አዲስ አበባ በበርካታ አካባቢዎች የተኩስ ሩምታ እንዳለ እየተገለጸ ነው። ታጣቂዎቹ ወደ አዲስ አበባ የተኩስ ሩምታ እያሰሙ በዛሬው ዕለት መግባታቸው ታውቋል። ታጣቂዎች የተኩስ ሩምታ መገናኛ አካባቢ አንዲት ሴት መገደሏንም መሰረት ሚዲያ ምንጮቹን ጠቅሶ ዘግቧል። በአምቦም አካባቢ እንዲሁም በእነዚሁ ታጣቂዎች በተተኮሰ ጥይት ሁለት ሰዎች መገደላቸው ታውቋል። ለአንከር ሚዲያ በደረሱ መልእክቶች ከሸገር ከተማ በተለያዩ አቅጣጫዎች የገቡ ታጣቂዎች ወደ ላይ አልፎም ወደ ጎን በመተኮስ ህዝቡን እያስፈራሩት ነው። የአዲስ አበባ ነዋሪ በሁኔታው መደናገጡንም በመረጃው ተመልክቷል። ከቤተ መንግስት አቅራቢያ ካሉ መንደሮች አንስቶ በደብረ ዘይት ቢሾፍቱ መውጫ ድረስ ያሉት አካባቢዎች በተኩስ እየተናወጡ እንዳሉ ነው መልእክቱን ያደረሱን ነዋሪዎች የገለጹት። ግራም ተጋብተናልም ብለዋል። በመገናኛ አካባቢ የተገደለችው ሴት በእነዚሁ የሩምታ ተኩስ እያሰሙ በነበሩ የሸኔ ታጣቂዎች ሲሆን እርምጃው የአዲስ አበባን ህዝብ ለማስፈራራት ከብልጽግና መንግስት ጋር በመናበብ የተፈጸመ እንደሆነም የአዲስ አበባ ወኪላችን ገልጿል። በጣም ነው ማመሰግነው ኮሎኔል አበራ አዛናው የቀድሞ የፈንጂ ማምከን ቢሮ ኃላፊ። እንግዲህ በድጋሚ ለአንከር ሚዲያ ታዳሚዎች አስተያየቶን ለመስጠት ፈቃደኛ በመሆኑ በጣም ነው ማመሰግነው ኮሎኔል አበራ። እስቲ በምን ሁኔታ ላይ ነው ያሉት? ባለፈው ተገናኝተን ያው ሰራዊቱን በመልቀቅ በአማራ ህዝብ ላይ የሚደርሰውን ጭቆና በደል ሰራዊቱ ውስጥ ያለውን ነገር በማጋለጥም ጭምር ፋኖ ትግል መቀላቀሉን እናስታውሳለን። ከዛ በኋላ ያለውን አጠቃላይ ትግል ሁኔታ እንዴት ይገልጹታል? በምን ሁኔታ ላይ ነው ያሉት? አሁን የተወሰነ መጀመሪያ ስለሰጠኝ እድል አመሰግናለሁ። በመቀጠል ምንድነው የአደረጃጀት ስራ ነበር የሰራን። ሁለተኛ ወታደራዊ ሳይንስና ጥበብ ነው ስናስተምር የነበርን። ይህን ከጨረስን በኋላ ያው እንደምታውቀው እኔ የፈንጂ ማምከን ቢሮ ኃላፊ ነኝ። ስለ ፈንጂ ጠለቅ ያለ ግንዛቤ አለኝ። ብቸኛ ኢትዮጵያዊ ነው የነበርኩት። ስለዚህ በዛ ላይም አንዳንድ ቤተ ሙከራዎችን ስናደርግ ነው የቆየን። በዛም ትልቅ ውጤትና ድል አግኝተናል። ከዚህ በፊት እዚህ እንደሆን ኩራባስ በሚባል አካባቢ የጠላት ተሽከርካሪ ላይ ከፍተኛ ጉዳትና በነበሩ እዛ ላይ ተሳፍረው በሚሄዱ ወታደሮች ላይ ከፍተኛ የሆነ ጉዳት አድርሰን ጥሩ ውጤት ነው ያገኘን። ከዛ በኋላ አሁን ስልጠናውን ካጠናቀቅን በኋላ ምንድን ያደረግን ቀጥታ አሁን ሰሞኑን ወይም በቅርብ ጊዜ የምታገኙት ወይም የምትሰሙት ድል ይኖረናል። አሁን የምታየው በጎንደር ቀጠና ያለው አጠቃላይ የዛ ውጤት ነው። ምናልባት ኮሎኔል አበራ ሰሞኑን በእናንተ ቀጠና ከፍተኛ ወታደራዊ ድሎች እየተመዘገቡ ነው። እውነት ለመናገር ሰራዊቱ እዛ አካባቢ ሙሉ በሙሉ ፈርሷል ለማለት የሚያስችል ምዕራፍ ላይ ደረሳችሁ ይመስለናል። እዙን አጠቃላይ ሁኔታውን የተበታተነበት ወደ ሱዳን የሸሹ ኃይሎች የተማረኩ በብዙ መልኩ ኪሳራ የደረሰበት አካል ነውና እስቲ በአገዛዙ ላይ እየተፈጸመ ያለውን አጠቃላይ ሁኔታ በምን ቁመና ላይ ይገኛል? በዛ በእናንተ አካባቢ በአጠቃላይ መከላከያ ሰራዊቱና እንደው ዘርዘር ያለ ነገር ቢነግሩን። መከላከያ ሰራዊቱ አቶ መሳይ መከላከያ ሰራዊቱ የፈረሰ ነው። በቃ አጽሙ ብቻ የቀረ እስከሌተኑ ብቻ የቀረ። እኛ በሄድንበት ውጊያ ላይ ጠቅላላ እጅ የሚሰጥና የሚደመሰስ ነው ያለ። የዓላማ ጽናት የለውም። የፈረሰ የብልጽግና ሰራዊት የፈረሰ ነው። የምነግርህ ይሄን ነው። ለምሳሌ ሀሲ የሚባል ቦታ ላይ አየር መቃወሚያ ቢኤም፣ ዲሽቃ፣ ሞርተር ከባድ መሳሪያዎችን ይዞ ነው የመጣው። 12 ሰዓት ውጊያ ሲያደርግ ጣና ብርጌድ ወይም በየምድር ብርጌድ አጠቃላይ መክታ 12 ሰዓት ሙሉ ድብደባ አድርጎ እሱን አሳደን ካምፕ ውስጥ አስገብተን ከካምፕ ላይ ነው የደመሰስ ነው እንዳለ። የቁስለኛ ነገር ተወው፣ የአስከሬን ነገር ተወው። እኛ ሳናነሳ የቀረነው 3-4 ቀን ተደብቆ በየጥሻው የወደቀ አካባቢውን አጠቃላይ አካባቢው ጠረን ተቀይሮ እባካችሁ እያልን ገበሬዎችን ሰብስበን ከኛም የፋኖ ሰራዊት በማሰማራት አስከሬን የመሰብሰብና የመቅበር ስራን ያከናወንን። የኛ የፋኖ ኃይል ለምንም ለማንም የማይበገር የዓላማ ጽናት ያለው እርስ በራሱ አሁን ጥሩ የሆነ ግንኙነት ያለው ነው። ስለዚህ ይሄን ትሸፍንልኛለህ፣ ይሄን ታደርግልኛለህ ነው። በግራ በኩል ነው እገባለሁ፣ በቀኝ በኩል እናንተ ግቡ፣ መሀል ነው እገባለሁ፣ ይሄን አድርጋችሁልኝ ሂዱ የሚል ነው። ብርሃኑ ጁላ 90% ደምስሰን 10% ነው የቀራለ። 1%ም ፋኖን አልደመሰሰም። 1% እውነቴን ነው የምነግርህ፣ 1% አልደመሰሰም። ለነገርየው ከላይ ጀምሮ እስከታች ድረስ ያለው ውሸት የተለከፉ ናቸው። እኔ ምን አይነት አባዜ እንዳለባቸው አይገባኝም። በሁለተኛ ደረጃ የምነግርህ ሪፎርም ተብሎ አሁን ሪፎርም ተሰርቷል። እዚህ
ሪፎርም ላይ አጠቃላይ የመከላከያ ዋና መምሪያ የሚባለው ሁሉም ምርኮኞች ናቸው። ገሌ ብዬ ልነግር እችላለሁ። ለምሳሌ መገናኛ ዋና መምሪያ ምናልባት ኮሎኔል አበራ ወደዛ አመጣለሁ ወደ መከላከያው መዋቅር። ምክንያቱም አሁን ስብሰባ ላይ እንዳሉ ነው የሚነገረው። የመከላከያ ካውንስል የሚባለው በተለይ በአማራ ክልል የደረሰውን ተከታታይ ሽንፈት ተከትሎ ስብሰባ መቀመጣቸው ነው። ትልልቅ ጀነራሎች ማለት የሰራዊቱ ከፍተኛ አዛዦች ናቸው የተሰበሰቡት። ምናልባት ይዘው የሚመጡትን የመፍትሄ ሐሳብ አብረን ለምናይ ይሆናል። ነገር ግን እንደዛው አማራ ክልል እንቆይና እንግዲህ መከላከያ ሰራዊቱ እየተመታ ነው፣ በከፍተኛ ቁጥር እየከዳም እንዳለ ይነገራል። አሁን ዛሬ እንደሰማነው ከሆነ የጠፉ ወታደሮችን መስመራዊ መኮንኖችን ለማፈላለግ መንገዶች ተዘግተው ኬላ ተዘርግተው ሰፊ የማሰስ ስራ እየተሰራ እንዳለ ነው የተገለጸው። እንደ እርስዎ ካሉት ወታደራዊ ልምድ በመነሳት አንድ ሰራዊት በዚህ ደረጃ አደጋ ውስጥ ከገባ በዚህ ደረጃ ከተመታ ምንድነው ሊያደርግ የሚችሉ ለቆ ከመውጣት ባሻገር? አሁን ምን አለ መሰለህ፣ ከዚህ በፊት ግምገማ አድርገዋል መከላከያ ኮሎኔልና ጄኔራሎች። ከበታች ያለውን ይሄን ያልሆንን እንደዚህ ሆንን ተጎዳን፣ ይሄን ያክል የስለኛ ሆነ ይሄን ያል መሳሪያ ተተኮሰ ተብሎ ነገራቸው። ላይ ያሉት ኮሎኔልና ጄኔራሎች ተሰባስበው ግምገማ ሲያደርጉ ግን ይሄን ክልል ለቆ ለመውጣት የመጨረሻ ውሳኔ ላይ ደርሰዋል። ነገር ግን አሁን ይሄ የሞት ሽረት ወይም ስላፈሩ ብቻ ነው እንጂ አጠቃላይ ግምገማ የሚገመገመው የሚባለው ነገር የተለየ ነገር ነው ያለው። ሁለተኛ ይሄ ሰራዊት እየፈረሰ ነው። በቃ የመሸነፍ ምልክቱ እኮ ነው፣ ሌላ ነገር የለውም። አሁን እኛ ጋር የሚመጡ በጣም ብዛት ያላቸው የመከላከያ ሰራዊት አባላት አለ። ሲመጡ ይሄ ኤኬ 103 የሚባል ጥቁር ክላሽ አለ። ጥቁር ክላሽ እያለ አብይ ሁሌ እንትን የሚልበት አለ የመጽናኛ ቃል። ይሄን ወሰዱብኝ ፋኖች፣ ይሄን እንትን አደረጉብልኝ እያለ ሁሌ የሚሟዘዝበት አማርኛ አለ። እሱን ሁለተኛ ስናይፐር፣ አንድ ስናይፐር እና ጥቁር ክላሹን ይዞ ይመጣል ወታደር። ሌሎቹም ልክ እንደዚህ እያደረጉ ያልተመቸው ባዶውን ነው የሚመጣ። ሲመጣ እንኳን ደህና መጣችሁ ብለን ነው የምንቀበላቸው። ስንጠይቃቸው በጣም የሚያሳዝን እየፈረሰ ነው። በአንድ ብሔር ብቻ ነው ያለው። ለምሳሌ ልንገርህ፣ አንድ ኦሮሞ 10 አለቃ ቢሆን አንድ ደቡብ 10 አለቃ ነው። ደቡቡ ሲኒየር ቢሆን ጁኒየሩ ኦሮሞ ነው። ግን ኦሮሞ እንዲመራ ነው የሚደረግ። ስለዚህ የዘረኝነት አባዜ ያለባቸው ገና ያልገባቸው ቲፒኤልኤፍ እንኳን ትምህርት የማይወስዱ አመራር ያለበት ነው። ስለዚህ የፈረሰ ሰራዊት ነው ያለው። ኮሎኔል አበራ እንግዲህ ፊልድ ማርሻል ብርሃኑ ጁላ ሰሞኑን በጅማ ተገኝተው ያደረጉት ንግግር አለ። ትግራይን ጉዳይ በተመለከተ ያነሱት ዛሬም ድረስ ያው በብዙዎች ዘንድ እየተጠቀሰ ይገኛል። ህወሓቶችን ትግራይን ይዘው እንዲገነጠሉ ጭምር ነው እየጋበዙት። በእውነት እንዳንድ ወታደር ምን ይሰማዎታል? ውስጡ የነበሩ ነው። ያው ወታደሩ ስነ ልቦናውን ያውቃሉ። ይሄ ኢትዮጵያ የሰራዊት አካል የሚባለው በታሪክም ጭምር የሀገሪቱን ዳር ድንበር የሚጠብቅ ቁራሽ መሬት እንኳን ወደ ሌላ እንዳይሄድ ለመታገል መስዋዕት ለመሆን የተሰለፈ ቃል ኪዳን የገባ ሰራዊት አካል ነው። ግን የሰራዊቱ ዋና አዛዥ ተገንጠሉ ሂዱ የሚል ጥሪና ግብዣና ያደረጉትና እንዲህ አይነቱ ነገር ከምን የመነጨ ነው የሚለውንም ነገር ምናልባት ሊያነሱልን ይችላሉ። ግን የእሳቸውን አጠቃላይ የጅማውን መልእክት የታዩት አንደኛ ምን አለ መሰለህ፣ ብርሃኑ ጁላ የመከላከያ ኢታማዦር ሹም መሆኑን አቆሞ የብልጽግና ዋና ተላላኪ መሆኑን ነው የምታየው። ፖለቲከኛ ነው የሆነ ወታደር። ፖለቲከኛ መሆን አይሆንም። ከዚህ በፊት ያሉ መንግስታትን ከአውሮፓን ብትሄድ፣ ከኤዥያ ብትሄድ፣ ከላቲን ብትሄድ፣ ሚድል ኢስት ብትሄድ፣ አፍሪካ ብትሄድ አምባገነን መሪዎች ወታደር የነበሩ ሰዎች ናቸው። አሁን ለምሳሌ ልንገርህ፣ አብይ ወታደር ነበር፣ አምባገነን ነው አሁን እየሆነ ያለው። ዲክታተር ነው እየሆነ ያለው። መንግስቱ ኃይለማርያም አምባገነን ነው የሚባለው። ጋዳፊ፣ እነ ሁሴን ሙባረክ፣ እነ አልበሽር፣ እነ ኪም ጁን፣ እነ ፊደል ካስትሮ የመሳሰሉት ምንድን ነው ከውትድርና ተነስተው አገርን አስተዳደሩ። ዲሞክራሲ የሚባል ነገር የለም፣ ሰብአዊ መብት የሚባል የለም፣ የግል የለም፣ የብዙሀን የለም። ስለዚህ በጣም አምባገነን ነው አካሄዱ። አሁን አንድን ክልል ተገንጠሉ፣ ሂዱ፣ እንዲህ አድርጉ፣ መሳሪያውን አስረክቡ፣ የወሰዳችሁን እንደዚህ። ከዚህ በፊት እኮ በቪክቶሪያ ስምምነት መሰረት ምንድን ነው ያለው? ታንክ አስረክበዋል፣ መርፍ አስረክበዋል። እንዲህ ለአፍሪካን ዩኒየን ለነበሩ ታዛቢዎች ይህን ነገር ነው የተናገረ። አሁን እንደገና ተገልብጦ ታንኩን አስረክቡ፣ መርፉን አስረክቡ፣ በህገ መንግስቱ መሰረት መገንጠል ትችላላችሁ፣ እንዲህ ትላላችሁ። እሱ ስላለ አይደለም። ክልሎች ሁሉ ሲስማሙ ነው መገንጠል የሚችሉ። ህገ መንግስቱን በደንብ አድርጎ ማወቅና መገንዘብ ያስፈልገዋል። ይሄ ዝም ብሎ በየእንትኑ ላይ የተነሳ ሚዲያ ተናገርኩ። ሁለተኛ አማርኛ መናገርም አይችልም። ነገሮችን አሰጋግቶ እንኳን መናገር ጥሩ አማርኛ መናገር አይችልም። እኔ እንዴት አይነት ኢታማዦር ሹም እንደሆን ኢትዮጵያ በታሪኳ አይታው ሰምተው
የማታቅ ኢታማዦር ሹም ነው። ሌሎቹ እኮ የበሰሉ ናቸው ከዚህ በፊት የነበሩት። ስለዚህ ዝም ብለህ ስታየው የፖለቲካ አሁን ጄኔራል የሚባል ኮሎኔል የሚባል አጠቃላይ የፖለቲካ ድርጅት አባሎች ናቸው። መጽሐፉ የሚለው ግን ምንድነው? አብዮታዊ ዲሞክራሲ የሰራዊት ግንባታ የሚል ነበር ቀይ መጽሐፍ። ያ ቀይ መጽሐፍ ከውስጥ አንዳንድ ጉድለቶች ነበረበት። ያ ነገር ወጣ። ከማንም ፖለቲካ ድርጅት አባል ነፃ ነው፣ ወታደር ነው የሚል። ብርሃኑ ጁላ ግን ጥሩ የሆነ የካቢኔ አባል ነው የሚመስል። እዛ ጅማ ሄዶ እንዲህ ብሎ መናገሩ በጣም የሚያሳዝን ነው። አሁንም ለአራተኛ ዙር ወደ ትግራይ ጦር አዝምቶ ከትግራይ ጋር አሁን ውጊያ ሊያደርግ ነው። በዚህ ውጊያ ላይ አማራ ክልል ይመጣሉ፣ በአፋር ይመጣሉ። ስለዚህ ታጣቂ ሁለቱም ክልሎች ለማድረግ የሚያደርገው እንትን ነው። ይሄ የፖለቲካ እንትን ነው፣ ጨዋታ ነው። በሶስተኛ ደረጃ ሙስሊሞች ላይ የሚደረግ ሴራ አለ። ሰምተህ እንደሆን እኛ የታረዱ እንትኖችን ይዘን መጣን፣ እንደዚህ ያደረግን፣ እንደዚህ አልሸባብን የሙስሊም ክልል ባለበት ቦታ ላይ ለምሳሌ ጅጅጋ ያስኩ፣ ገሌ ጋ ያስኩ፣ ሀረሬ ጋ ያስኩ፣ ወሎ ከሚሴል ጋ ያስኩ፣ እንደዚህ ይላል። አሁን ሂሳብ እየሰራ ነው። ሂሳብ የሚሰራው ሙስሊሞች ጋር የሆነ ነገር ሊያደርጉ ፈልገዋል ማለት ነው። ስለዚህ ፖለቲከኛ ሆኗል። ሰራዊቱን እየመራ አይደለም። ለነገርየው ከምርኮኛ እኔ ምንም ነገር አልጠብቅም። ኮሎኔል አበራ መረጃ ይደርሶታል አሁን ከርሶ የቀድሞ ባልደረቦች አባላት እንግዲህ መከላከያ ውስጥ እውነት ሁሉም እንዲያስባል ማለት የሚከብድ ነው። ልብ ያላቸው ቅን የሆኑ ስለ ኢትዮጵያ የሚያስቡ እየሆነ ባለው ነገር የሚከፉ በሰራዊቱ ውስጥ በአዛዥነት ደረጃ ይኖራሉ ተብሎ ይታመናል። በእርግጥ ትልልቆቹ ጀነራሎች በጥቅም የተሸበቡ ናቸው። መሬት ቦታ ንግድ ውስጥ የገቡ ስለሆኑ የስርዓቱ ዘብ ጠባቂ መሆናቸው አይቀርም። ነገር ግን እንደዛም ሆኖ ስለ ኢትዮጵያ የሚያሳስባቸው አይጠፉም እና እንደው ምን ይሰማሉ? መከላከያ ሰራዊቱ በእንደዚህ አይነት በማያባራ ጦርነት ውስጥ መቆየቱ በራሱ የሚፈጥረው የአእምሮ እንደው መድከም ይኖራል። ሰው ናቸውና ስለ ሁኔታው ይሰማቸዋል። ምን እየተባለ ነው? በዚህ ሁሉ የአብይ አህመድ የማያባራ የጦርነት ጥማት ውስጥ ሰራዊቱ አዛዦች ምን እያሉ ነው? እንደው መረጃው ከደረሱት አሁን እኔ መረጃው አለኝ። በጣም የሚገርም አብረን ቁጭ ብለን እንኳን እስከ እኔ 2015 ሐምሌ ድረስ አብሬ ነበርኩ ስራ ላይ። ስለዚህ በዛን ሰዓት ቁጭ ብለን አብረን ስናወራ ሁላችንም ደስተኞች አይደለንም። ኮሎኔሉም በለው ከታች ያለው ወታደርም በለው ጄኔራሎችን ጓደኞቼ ቁጭ ብለን አብረን ስናወራ ደስተኞች አይደለም። እየተደረገ ያለው የማይሆን አዘቅት ውስጥ ገባን ነው የሚል ሁሉም። ነገር ግን እነኚህ ሰዎች ተይዘዋል። አሁን ለምሳሌ እኔ 6 ጓደኞችን አስሯቸዋል። ኮሎኔሎች ናቸው። ገሌ አልልህም። እነኚህ ሰዎች ጋር እንደዋወላለን። ምንደዋወል ግን ሰላም ናችሁ፣ እንዴት ናችሁ፣ ቤተሰብ እንዲህ አንተ እንዴት ነህ፣ አይዞህ፣ ራስህን ጠብቅ፣ እንዲህ ነው እንዲህ ስለሚሉኝ ብቻ ሞባይላቸው የተጠለፈ ነው። አሁን ቴክኖሎጂ አስገብቷል። በጣም የሚገርም አረብ ሀገሮች የሰጡት ይሄ ከዋትሳፕ ውጭ ያለው የመጥለፊያ መሳሪያ አለው። ስለዚህ እነኚህ ሰዎች ተይዘዋል፣ ተወጥረዋል። አንዳንዱ ግን ከላይ ያለ ዝም ብለህ በምታይበት ሰዓት የአማራ እናት ጡት ነካሾች ብዙ ሰዎችም አሉ። በዚህ መልኩ ደግሞ በጣም የሚጸጸቱ በጣም የሚቆረቆሩ ምንም ማድረግ የማይችሉ በጣም ብዙ ኮሎኔሎችና ጄኔራሎች አሉ። እንደው ምን ይጠብቃሉ? እንደው ምን ይላሉ እነሱ? ነገ ከነጎዲያ በታሪክ እነሱም ተጠያቂ ናቸው። ይሄ መከላከያ ሰራዊት ሀገር መጠበቅ ሲገባው አይ ትእዛዝ ነው ከላይ ወረደልን የሚል ነገር ይመጣል። ትእዛዝ የመውረዱ ጉዳይ ሳይሆን ከምንም በላይ አንድ የመከላከያ ሰራዊት አዛዥ ምንም ይሁን ታማኝነቱ፣ አገልጋይነቱ ለሀገሪቱ ነው። ምናልባትም ለህገ መንግስትም ከተባለ ለህገ መንግስቱ ነው እንጂ ለአንድ ግለሰብ ስልጣን ለማስጠበቅ አይደለም። ስለዚህ ነገ ከነጎዲያ ከታሪክ ተጠያቂነት የሚያመልጡ አይደሉም። ይህንን ያውቃሉ። ዛሬ እንዲህ ተገደን ነው፣ በእንደዚህ አይነት ሁኔታ ነው ይህንን አደጋ አብረን አካል ሆነን እየፈጸምን ያለ ነው። ይጸጽተናል ማለት ብቻውን ትርጉም የለውም። ሀገር መዳን አለበት። ስለዚህ ሰራዊት ውስጥ ያሉት ኮሎኔሎች፣ አዛዦች ባላቸው አቅም ባላቸው ቀዳዳ ተጠቅመው ችን ሀገር ካላዳኗት አብረው የታሪክም የፍርድም የፍትህም ተጠያቂ መሆናቸው የማይቀር ነው። እንደው ይህንን በተመለከተ ምን ማለት ይቻላል? አሁን እነሱ ጋር ስናወራ ምን አለ መሰለህ፣ አንደኛ ግምገማ ላይ ስትገባ ምንድነው የሚደረግ? መረጃ አሳልፋችሁ ምትሰጧላችሁ፣ እንደዚህ ነው ይባላሉ። እንዳይናገሩ ኮላፕስ አድርገዋቸዋል ጭንቅላታቸው። ምንም ነገር እንዳይናገሩ ምንም እንዳይሉ። በሁለተኛ ደረጃ አሁን ያልከው ትክክለኛ ነገር ነው። እነኚህ ሰዎች ኮሎኔልና ጄኔራሎች ከዛ በታች ያሉትም ተጠያቂ እንደሚሆን ፈርሷል የሰራዊት ነው የሚሉት። በጣም የሚገርም እኮ ነው። የፈረሰ ሰራዊት ነው፣ ነገ ተጠያቂ ነን፣ ነገ እንዴ ልንሆን ነው፣ እንደ ደርግ ሰራዊት እኛ እንትን ልንል ነው የሚሉት። በሶስተኛ ደረጃ የምነግር ከላይ ያለው አጠቃላይ አሁን የነገርኩ መምሪያ ኃላፊዎች አሉ፣ የዋና መምሪያ ኃላፊዎች፣ እነሱ አጠቃላይ ኦሮሞዎች ናቸው።
ከስር ያለውም ኦሮሞ ነው። ገብተህ የሆነ ቢሮ ትሰማ አንድ አይነት እንኳን ነው የምትሰማው፣ አንድ አይነት ነገር ነው የምታየው። በቃ እኔ የት ቦታ ነኝ ያለው ብለህ ራስህ እንድትጠይቅ የሚያደርግ ነገር አለ። ከነሱም አሁን የማይታመኑ የኦሮሞ ልጆች አሉ። ከፋፍሎ ይሄ ወለጋ ነው ይላል፣ ይሄ ሐዋሳ ነው፣ ይሄ እንትን ነው ምንድነው ሲዳማ ደቡብና ምስራቅ ኦሮሚያ ነው ምዕራብ ኦሮሚያ ነው እያለ እየከፋፈለ እንትን ስለሚላቸው አርሲ ነው ይላል፣ ወለጋ ነው ይላል፣ ጅማ ነው ይላል። የተለያየ ነገር እያደረገ ስለሚከፋፍላቸው ራስ በራሳቸውም የተከፋፈሉ ናቸው። ስለዚህ አሁን እነሱ ተጠያቂ እንደሚሆኑ 100% እርግጠኛ ሆነው ነው እንትን ያሉት እና ጓደኞቼ ይነግሩኛል፣ እናወራለን፣ ምን እንላለን። አሁን ቅርብ ጊዜ ግን ያው ባልኩ መሰረት የመጥለፊያ መሳሪያውን ይዞ ስለገባ እኔም ለነሱ ስለማስብላቸው ምንም ነገር አልናገርም፣ ምንም አልደውልም፣ ምንም አልልም። አሁን እንግዲህ መከላከያ ካውንስሉ ስብሰባ ተቀምጧል። ምናልባት ጥብቅ በሆነ መልኩ ነው የሚነጋገሩት። የመጣው አደጋ ቀላል አይደለም። ብዙ ቦታ የጦርነት ድስት ጥደዋል። እንግዲህ የትኛውን በደንብ እንደሚገቡበት እርግጠኞች አይደሉም። በዚህ ላይ ሰራዊቱ የመዋጋት ሞራል እንደሌለው አሁን እርሶም ገልጸዋል። እየፈረሰ ያለ ነው፣ በብዙ መንገድ ሰራዊቱ ተዳክሟል የሚባል ነገር አለና ምን ይዞ ሊመጣ ይችላል? ይሄ መከላከያ ካውንስል ጦርነት ማቆም፣ እየመጣ ያለውንም ማቆም፣ የጀመረውንም ምን ሊያደርግ ይችላል? ምን ምርጫ አለው? አሁን ምን አለ መሰለህ አቶ መሳይ፣ የተለከፈ ውሻ እየሄደ እየለካከፈ ሁሉንም ነገር ነው እንትን የሚያደርግ። ስለዚህ ብልጽግና አሁን ያለው ይሄ ብቻ ነው። መከላከያ ሰራዊቱ አሁን የምትለው የብልጽግና ሰራዊት እንጂ እኔ መከላከያ ሰራዊት አልልም። እንደዚህ አይነት የተዋረደ እንደዚህ አይነት ክብሩን ያጣ ለአንድ ብሔር ብቻ የቆመ የራሱን ዜጋ ሊጨፈጭፍ የሚመጣ ጂዲፒው እንኳን ከ2% በላይ አይሆንም ነው የሚባል የመከላከያ በጀት። እነሱ ግን ከ10% በላይ እና ከ15% በላይ አድርገው የራሱ ዜጋ አማራን ለማጥፋት አማራን ለማውደም ተዘጋጅቶ የመጣ ግን በጣም የሚገርምህ የአማራ ህዝብ ሁሉ ፋኖ ነው። ህዝብን ያሸነፈ ደግሞ ማንም መንግስት የለም። ይሄን አልተረዱትም። ስለዚህ አሁን የምነግርህ ነገር መከላከያው የፈረሰ ነው። ይሄ ካውንስል አሁን የምትለው ይሄ አሁን ዋና መምሪያ የሚባሉ ናቸው ካውንስል አባል። እነሱ ደግሞ ምንድናቸው? አብዛኛው የአንድ ብሔር ናቸው። የአንድ ብሔር ነው። አሁን ምንድነው ይላል፣ ወደ ኤርትራ ዝም ብሎ ነው ተወው። ይሄ ያልሆነ ወሬ ነው የሚያወራው። ባለፈው ትዝ ይልህ እንደሆን ሶማሌላንድ ኤምኦዩ ሚሞራንደም ኦፍ አንደርስታንድ ተዋውሎ ተፈራርሞ እንትን አገኘን ያህል የባህር በር አገኘን ተባለ። በየክልሉ ሲያስጨፍር አደረ የራሱን ደጋፊዎች። ያ ነገር ግን ውሸቱን እየቆየ እንትን ተጋለጠ። ነዳጅ አምርታለሁ አሁን ደግሞ ነዳጅ ተራስደረገ አሁን የባህር በር ማግኘት አለብን እያለ እንትን ይላል።